አቶ ባህሉ እንግዲህ እነሱ ናቸው ያንተን ቤተሰብ እየገደሉት ብሎ እንግዲህ የነሱን እንዴት አድርጎ መበቀል እንዳለበትና እንዲሁም እያንዳንዱ መልስ የሚሰጡበትና የሚያወዳድሩበትን ለነ ሰላም እንግዲህ አቀናብሮለታል። እንግዲህ የአባቱ ገዳይ ራሱ ሆኖ ሳለ እነሱ ናት እየገደሉ ብሎ ለነሱ አሳበበ። እንግዲህ እሱ ደግሞ እውነት ነው ብሎ እንግዲህ ተቀብሎታል። ነገር ግን አቶ ባህሉ እንዴት ነው ለምን ደበከኝ ብሎ እሱ ስናገረው በጣም ደንግጦ ነበር። ነገር ሲደነግጥ ምን አባቱ ነው ይሄ ልጅ እንደዚህ የሚሆንብኝ እውነቱን አወቀ እንዴ ብሎ ፈርቶ ነበር። ሰላም ሰላም፣ ጤና ይስጥልን ውድ የሀገሬ ልጆች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ይበልላችሁ። እኔ ጋር ያለው ሰላም እናንተ ጋርም እንዳለ አምናለሁኝ። እንግዲህ ለዚህ ቻናል እና ለዚህ ዩቱብ እንዲሁም ደግሞ አዲስ የሆናችሁ ቤተሰብና ላይክ ማድረጋችሁን አትርሱ። ነባሮች ደግሞ ስለምትከታተሉኝና ሁልጊዜ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ አቶ ባህሉ በአሁኑ እንግዲህ ምንም ነገር ሰላምዬ የማትንቀሳቀስበትና በምንም ታምር የማታመልጠውን ነገር አዘጋጅቶለታል። እንግዲህ በዚህ ወጥመድ እንግዲህ ማን ራሱ ተመልሶ ይወርቅ ይሁን ልጁ እውነቱን አውቆ ወይም ደግሞ እንዳያቅበት ዝም ብሎ እሺ ብሎ ተቀብሎት ይሁን ለምን? ምክንያቱም በጣም እያማታ ነበረ እስካሁን ድረስ በአባቴና በእናቴ ገዳይ ምክንያት ብዙ ነገርን እያሰራኸኝ ነበረ ብሎታል። ዳግምን እንግዲህ በእናቴን አሳያለሁ ከቤተሰቦች ጋር አገናኛለሁ ብሎ ብዙ አይነት ውስጥና ብዙ መከራ ውስጥ እንደከተተ እናንተም ታስታውሳላችሁ። እንግዲህ ዳግም ያኔ እናቱን ለማገኘት ብሎ ያልገባ ጉድጓድ ያልሰራ ወንጀል የለም። እንግዲህ ሁሉም ነገር ካሰራ ወደ ዳግም ግን በራሱ መንገድ እናቱን አውቆ ነበረ። ነገር ግን እንግዲህ አሁንም ደግሞ እንግዲህ ጀግናዬ እያለ ይሄንን እንግዲህ እንደ ዳግም ልጠቀምበት ሁለተኛ እንግዲህ እህቱን እንግዲህ በዚህ ምክንያት እሷን ከገደለ ወደ እሱ ደግሞ እንደሚወርስ ስለሚያስብ እንግዲህ ሁሉም ነገር አሁን እህቱ ላይ እያጠነከረበት ነው። ከዛም እያንዳንዱን እንግዲህ እሱ የሚፈልገው ከዚህ መንገዱ ላይ የሚነሱትን ሰዎች እያንዳንዱን አሳያቸው። ከዛንን እንግዲህ ጥይት እየመጣላችሁ ነው፣ ከዚህ ማን እንደሚያስመልጣችሁ አላቅም እያለ ነበረ። ከዛ ልጁ ደግሞ ቆይ ማን ነው የአባቴ ገዳይ የነበረው ንገረኝ እባክን ብሎ ይለዋል። ከዛንን አቶ ባህሉም ደግሞ ቆይ እነግርሃለሁ ተረጋጋ፣ ሁሉም ነገር እንግዲህ የምታደርገው በብላት ነው በመቸኮል አይደለም ብሎ ይነግረዋል። እሱም ደግሞ ምንም ችግር የለም አታስብ፣ የአባቴን ገዳይ ካገኘሁት ቀስ ቀስ እያልኩ ነው ቆራርጬ የሚጥለው ብሎ ይለዋል። ከዛን እንግዲህ አንተ እኮ አንበሳኔ የእናትና የአባቴን ደም ለመመለስ በጣም የቾኮልክ ትመስላለህ ብሎ ይለዋል በአቶ ባህሉ። እንዴት ታዲያ እንዴት አልቾክልም? የአባቴን ገዳይ እናቴና የአባቴን ገዳይ እስከ ዛሬ እኮ አላቅም የእውነት ለመናገር ብሎ ይለዋል። ከዛንን እንግዲህ አቶ ባህሉ እንግዲህ የሚፈልገውን ሰዎች ያሳያቸዋል። ከዛንን እንግዲህ ከሰላምዬ ዋና እንግዲህ እህቱ እንደሆነች ነው ታርጌቱን ያደረገው። እሷ ናት እንግዲህ ያስገደለችው ብሎ ይላል። ከዛ ቆይ እኔ እኮ የምለው ጋሼ ከዚህ በፊት እኮ እህት እንዳለች ነግረኝ አታቅም ብሎ ይለዋል። ከዛ እሱም ደግሞ እንዴት አድርጌ እህት አለችኝ እላለሁ አንተ ወንድም እሷ ማለት እኮ እህት አለችኝ ብዬ እንዴት ልናገር እችላለሁ? እሷ እኮ ያንተን አባትና እናት የገደለች ናት ብሎ ይላል። ከዛ እንደዛ ስል እንግዲህ እሱ ደግሞ በጣም እንግዲህ ከራሱ በላይ ነገሮቹ ይሆኑበታል። ከዛ ቆይ እንዴት ሊሆን ቻለ? የእውነት እንግዲህ ዋሽተኛል ብሎ ጀርባውን ይሰጥና ተነስቶ ይቆማል። ከዛንን እንግዲህ ጋሼ እስከ ዛሬ ድረስ ለምንድን ነው የዋሸኝ ስል ከዛ አቶ ባህሉ እንግዲህ ይሄ ልጅ እውነቱን አወቀ እንዴ ውሸቴ መሆኑንም ተረዳኝ እንዴ እያለ በጣም ይደነግጣል።
ከዛንን እንግዲህ ቆይ ለምንድን ነው ጀርባን ሰጠኝ የቆምኮ ብሎ ስል እና ስለማከብር ነው ብሎ ይለዋል። ከዛንን እሱ ደግሞ አይ አይመስለኝም እንደዚህም ቆመ ነው እንዴ ጀርባን ሰጠኝ ነው ወይ የምታከብረኝ ብሎ ይለዋል። አዎ ብሎ ይላል። አሁን ግን የሚጠይቅ ጥያቄ ለመጠየቅ እንግዲህ ድፍረት እንዲሆነኝ ዘንድ ነው ብሎ ይለዋል። ከዛ እሱ ደግሞ እሺ በቃ ምንድን ነው የምትጠይቀኝ? ከዛ እንግዲህ ጥያቄ ስን እንግዲህ በኃይሉ በጣም ይደነግጣል። ከዛን ቆይ ለምንድን ነው እስከ ዛሬ ድረስ የሸወርከኝ? በእናትና በአባቴና በእናቴ ሞት ምክንያት ብዙ ነገር እያሰራኸኝ ነበረ። እንግዲህ እያወክ ለምንድን ነው እየደበከኝ ብሎ ይለዋል። ከዛንን እንግዲህ እንደዛ ስል አቶ ባህሉ ወይኔ አባትና ልጁን እንደገደልኩ አወቀብኝ ማለት ነው። አሁን በቃ ይገለኛል ብሎ እሱ ከሚቀድም እኔ መቅደም አለብኝ ብሎ ቢላ ያነሳል። ከዛንን እንግዲህ ልጁ ደግሞ እስከ ዛሬ ድረስ እህቴ አባትንና እናትን እንደገደለች ለምንድን ነው ያልነገርከኝ ስል ይረጋጋል። ከዛ አቶ ባህሩ እኔን እኮ የሚለኝ መስሎኝ ነው ብሎ ከዛንን ቁጭ ያደርግና ብላውን ከዛንን ልጁ ወደ እሱ ሲዞር እቅፍ ያደርገዋል። ልጄ እኔ እኮ ግራ ገብቶኝ ነው አንበሳዬ፣ እንዴት አድርጌ እነግረሃለሁ ለዛ ብዬ ነው ብሎ ይለዋል። ከዛ ልጁም ደግሞ እሺ በቃ ብሎ ይለዋል። በዚህ እስማማሉ። እንግዲህ አቶ ባህሉ እውነት ለመናገር በጣም የደነገጠበት እንግዲህ እነዚህ ሶስቱን ልጆች ያሰራበት ምክንያት አንዱን እንግዲህ አሁን ዳግምን አባት እናትና ሳያለው ብሎ ነበረ እንግዲህ ያ መከራ ሁሉ ሲያሳየ ነበረ። አሁን ደግሞ እንግዲህ በዚህኛው መጥቷል። እንግዲህ ይሄኛ ደግሞ ጨካኝ ነው፣ እንዴት አርግታችሁ ከዚህ እንደምታመልጡ እያለ ነበረ። ከዛን እንግዲህ ሁሉም ነገር አቀናብሮታል። አሁን እንግዲህ ልጁ እንግዲህ እናንተ እውነቱን ሳይደርስበት እንግዲህ ብዙ ነገር ሊያደርግ ይችላል። እንግዲህ ዳግምም እውነቱን ሳያቅ በፊት ብዙ ነገር ነበረ ሲያሰራይ ነበረ። ስለዚህ ብዙ ወንጀልን አሰርቶ እስር ቤት ከቶ ብዙ መከራን ነበረ ሲያሳየ ነበረ። አሁንም እንግዲህ እጣ ለዚህ ወድቋል። እንግዲህ የአባቱ ገዳይ እንደሆነ እሱን አላወቀም። እሱ ግን ሌላ ሰጥቶታል። ዳግምና ብሌል ደግሞ ብዙ እንግዲህ እያወራች ነበረ ደጅ ላይ ቆማ። ከዛንን አንተ እኮ ማለት እኔ በጣም ነው የሚወድ ብላ ትለዋለች። ከዛንን እንግዲህ እሷ ደግሞ በር ላይ ቆማ እያየቻቸው ነበረ። ከዛን እንግዲህ ሁሉም ነገር ሲታየው እንግዲህ ጤሙን እየነካካች ነበረ ቆማ። ከዛ እሷ ደግሞ በር ላይ ቆማ ታያለች። ከዛንን እንግዲህ በድንገት ዳጊ ያያቸዋል። ከዛን ሲያየው እንግዲህ ወይኔ ጉዴ ብሌን አየች ማለት ነው። ቆይ ምንድን ነው ያደረግኩት? አንቺ ቆይ ከዛን እንግዲህ ምንድን ነው ያደረግኩት ይላል። ከዛ አንስቶ እንግዲህ እሷ ዝም ብላ ቀጥ ብላ ወደ ኩሽና ትገባለች። ከዛ ቆይ አንቺ ምን እያደረግሽ ነው ብሎ እንግዲህ ቃል ላይ ይጮይባታል። ከዛ ቃል ደግሞ ቆይ እኔ ምን አደረግኩኝ ብላ ትለዋለች። ከዛንን ምንም እኮ አላደረግኩም ብላ እንግዲህ ድጋሚ ጺሙን ትነካካለች። ከዛንን ሁሉም ነገር በአንቺ ምክንያት ነው ብሎ እንግዲህ ጥሏት ይሄዳል። ከዛ እሷ ደግሞ ቆይ እኔ እኮ አንተን በጣም ነው የሚወድ፣ ለምንድን ነው እንደዚህ የምትሆነው ዳግም ብላ ትለዋለች። ከዛ እሱ ደግሞ ትሰመኛለሽ እዚች ምድር ላይ እናንም ሰው የለም ቢባልና እንደው ቆሜ ይቀራለሁ እንጂ አንቺ መቼም ቢሆን አላገባሽም ብሎ ይላታል። ከዛንን እንግዲህ እሺ ብሎ ጥሏት ወደ ቤቱ ይሄዳል። ከዛንን እንግዲህ ትንሽ ቆይቶ ወደ ኩሽና ይመጣል። ከዛ ደግሞ እሷ ስታየው እንዳትጠጋኝ ብላ ትለዋለች። ከዛን ቆይ ብሌል ምን እየሆንሽ ነው ብሎ ይላታል። እንዳትጠጋኝ እዛው ቁም ብሎ ትለዋለች።
ከዛኔ ቆይ እኮ የተፈጸመው ነገር እኮ ያየሽው ነገር እኮ እንዳየሽው አይደለም፣ እንደምታስቢው አይደለም ላስረዳሽ ብሎ ይላታል። ምንድን ነው የምታስረዳኝ? እያየሁት አይደለም ወይ? ያየሁትን ነገር ልታስረዳኝ ምን ያስፈልጋል ብሎ እንትለዋለች። ከዛ እሱ እንግዲህ ኧረ አይደለም እንዳሰብሽውና አንቺ እንዳልሽው አይደለም፣ ነገር ግን እንግዲህ ተሳስተሻል ብሎ ይላታል። እኔ ምንም አልተሳሳትኩም፣ ልክ ነኝ፣ እንዳትጠጋኝ እንግዲህ እንዳትጠጋኝ ትለዋለች። እሱ ይጠጋታል። እሷ ደግሞ በምንም ታምር እንዳትጠጋኝ ፊትን እንኳን ማየት አልፈልግም ትለዋለች። ይሄን ያህል አስጠልቼሻለሁ፣ ለፊት እንኳን እንዳላይ አስጠልቼሻለሁ እንዴ ብሎ ይላታል። እንግዲህ አዎ ትለዋለች። ከዛ እንግዲህ እሱ ደግሞ በጣም እንግዲህ ኧረ በናትሽ ይቅርታ አድርግልኝ እያለ እየለመናት፣ ከዛንን እንግዲህ በሩ ደግሞ በር ላይ ቆማ ታዳምጣለች። ሰላምና ገነት ደግሞ ከኋላ ሆነው እንግዲህ ያዳምጧታል። እሷው የሁሉም ነገር ስትናገር ይሰማታል። የታባሽ ብሎ እንግዲህ ይለዋል ትለዋለች እሷ። እነሱ ከኋላ ቆመው አንቺ መቼም ያንቺ ሊሆን አይችልም ትላታለች ገነት። ከዛንን ገነት እንደዛ ስትላት ጊዜ ገነት እቺ ልጅ መቼም ቢሆን አትቀየርም፣ ይዘሽልኝ ሂጂ ትላታለች ሰላምዬ። ኧረ እማዬ እኔ የት ሄዳለሁ? እዛ ሰፈር እኮ ሽታምና ሰው ራሱ እኮ አያስቀምጥም፣ እባክሽን እሞትብሻለሁ፣ ልብሴንና ስልኬን ሁላ ተቀምቻለሁ፣ ምንም የለኝም ታውቃለች፣ የት ነው የሚሄደው እንደዚህ ሆኜ ትላታለች። ከዛንን እንግዲህ የውልሽ ሰላምዬ አንድ ነገር ካስቸገረችሽ ሁሉም ነገር ንገሪኝ፣ አንቺ እንደፈለግሽው ካልሆነችና ካልታዘዘችልሽ ንገሪኝ ብላ ትላታለች። ከዛንን እንግዲህ ወይዘሮ ገነት ደግሞ በቃ ምንም ችግር የለውም ትላታለች ለሰላምዬ። ከዛ እንግዲህ ከዛ እማዬ እባክሽን እንደዚህ አታደርጊኝ፣ ተለመንኝ፣ እሞትብሻለሁ፣ ሽታውን አልችልም፣ እንዲሁ ደግሞ አነዋሩ ራሱ በጣም የሚከብድ ነው፣ እባክሽ ተለመንኝ ብላ ትለምናታለች። ከዛ እናትየው እንግዲህ አይ በምንም ታምር ሊሆን አይችልም፣ ግዴታ ትሄጃለሽ ብላ ትላታለች። ከዛንን እንግዲህ እሷ እንደዛ ስትላት እረ እማዬ ለምንድን ነው የምትጨክኝብኝ? እኔ መሄድ አልፈልግም ብላ ስትላትም አይ በምንም ታምር ሊሆን አይችልም፣ ግዴታ መሄድ አለብሽ ብላታለች። ከዛ እንግዲህ ምን ማድረግ እችላለሁ? እሺ ብላ እንግዲህ እሷም ደግሞ ዝም ትላታለች። ብሌል እንግዲህ ቆይ እኔ ምልሽ ሳሚን ወደሻል እንዴ ብሎ ይጠይቃታል። ከዛንን እንግዲህ ንገሪኝ እንጂ ለምንድነው ዝም የምትዩ? ሳሚን ወደሻል ወይ ብሎ ይጠይቃታል። ከዛ ደግሞ እሷ እንግዲህ ቢወደው ምን ይገርማል ታዲያ፣ በጣም የሚወደድ ሰው ነው፣ እንዲሁም ደግሞ ለእኔ ብሎ ነው እዚህ መከራ ውስጥ እየገባ ሊንከባከበው ይገባኛል ብሎ ትለዋለች። ከዛ እንግዲህ ወይኔ ዳግም እኔ ራሴ ነኝ እኮ የገፋፋዋት፣ በቃ ብሌል እንግዲህ ወደደችው ሳሚን ማለት ነው ብሎ ይላል። እንግዲህ በጣም ይጨነቅና ከዛ ቆይ ምንድነው ማድረግ ያለብኝ ብሎ ከራሱ ጋር ይጣላል። እዛ እንግዲህ ዳግም ከኩሽና እየወጣ ሳለ ድምፅ ይሰማል፣ ሁለቱ ሲሳሳቁ። ከዛም እንግዲህ ቀስ ብሎ ወደ በሩ ይሄዳል። እነሱ ሁለቱ እየተደባደቡና እንዲሁም ደግሞ እየተቀላለዱ ነበረ። ከዛ በዚህ ጨርቅ ነበረ ማለት ስለታመምክ ነው እንጂ አልለቅም እያለች እንግዲህ እየተጫወቱ፣ ከዛንን እንግዲህ ቆይ እስቲ ወደ እኔ ተጠቂ ምናምን ብለዋል። ልስ ማስል እንግዲህ እያያቸዋል። ከዛን እንግዲህ ብሌል ትደነግጥና ቆማ ከዛ ትቀመጣለች። ከዛን ዳግም እንግዲህ ተናዶ ወደ ቤቱ ይሄዳል። ስትለው የነበረውን ነገር ያስታውሳል። በጣም ይጨነቃል። በጣም እንግዲህ የሚያስደንቅ በጣም እንግዲህ ደንግጧል። ምን ማድረግ እንዳለበትና ግራ ገብቶታል። ይሄ ነገር በዚህ ይቀየራል ብሎ አላሰበም ነበረ። እንግዲህ ሰላም ቶሎ እየሄደች ነበረ። ከዛንን እንግዲህ ወደ ውስጥ ትገባለች እሷ። ገኒ ደግሞ እንግዲህ እንሂድ በቃ ብላ እንግዲህ ትሄዳለች። ቀስ ብለሽ ሂጂ ገኒዬ፣ እኔ እኮ ልደርስብሽ አልቻልኩም ትላለች። ቆይቼ አሮጊት
በንፋስ ነው እንዴ የምትሄደው ወይስ በእግሯ እየሄደች ነው ብላ እንግዲህ ትደነግጣለች። ከዛ እንግዲህ ዳግም ደግሞ በጣም ተጨንቋል በብሌን ጉዳይ። ብሌንም ደግሞ እንግዲህ እሱ ያላትን ነገር እያስታወሰች እሷን በጣም ተጨንቃለች። እንግዲህ ቁጭ ብላ ቆይ ንገሪኝ ሳሚን ወደሻል እንዴ የሚለው ጭንቅላታ ውስጥ እየመጣባት ከዛን እንግዲህ በር ይንኳኳል። ከዛ እንግዲህ በሩ ስትከፍተው የጠላቴ መበቅላ እንደው ካርድ የምትሆን ከአንቺ ነው የመጀመረው እንግዲህ ገብቻለሁ መጥቻለሁ እያለ እንግዲህ በራሱ ጊዜ ያ እንግዲህ ደስ እያለው ነበረ። ድራማው የተጠናቀቀው በዚህ ነበር። ስለተከታተላችሁኝና አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። ጊዜያችሁ ያማረ ጊዜ ይሁን።